ሁለተኛው አቅራቢ የአማራ ብሔራዊ ንቅናቄ ፓርቲ አብን ይሆናል። 5 ደቂቃ አላችሁ። ኢንዱስትሪ፣ ማዕድን፣ ቱሪዝም ላይ የፖለቲካ ፓርቲያችሁ የሚያራምደው ፍልስፍናና ርዕዮተ ዓለም ምን ይመስላል? እናመሰግናለን። ለመላው የኢትዮጵያ ሕዝብ እንኳን ለ2018 አጠቃላይ ሀገራዊ ምርጫ አደረሳችሁ አደረሰን ማለት እንፈልጋለን። ከዚህ ቀጥሎ የአማራ ብሔራዊ ንቅናቄ አብን በቱሪዝም ማዕድንና ኢንዱስትሪ ላይ ያሉትን አቋሞች እና ምልከታዎች በንባብ አሰማለሁ። በዓለም ዙሪያ ከ1 ቢሊዮን በላይ ወገን ከድህነት ወለል በታች ይኖራል የሚል አሃዝ አለ። ከዚህ ቁጥር ውስጥ አብዛኛው የሚገኘው በኤዥያና ሳብ ሳሃራ በታች ባሉ ሀገራት መሆኑ ቁጥሮቹ ያሳያሉ። በሀገራችን ቁጥሩ አያሌ የሆነ ህዝብ ከድህነት በታች ይኖራል። ይህ ህዝብ በሀብት ክፍፍል፣ በእድገት ያለመመጣጠን እንዲሁም በከፋ የኑሮ ድቀት ውስጥ የሚንገላታ ከመሆኑ አንጻር ከድህነት መንጭቆ ለማውጣት ቱሪዝም፣ ማዕድንና ኢንዱስትሪ ወሳኝ ማዕከሎች ናቸው ብለን እናምናለን። የቱሪዝም ዘርፉን ስናየው ሀገራችን በጣም በርካታ ተፈጥሯዊና ሰው ሰራሽ መዳረሻዎች ቢኖሯትም በአግባቡ አልተጠቀመችም የሚል ግምገማ አለን። ስለዚህ የቱሪዝም ዘርፉ የመዳረሻው ማህበረሰብ እኩል የጠቀመ፣ ጎብኚዎችን ያከበረ፣ ገጽታን የሚገነባ፣ ለኢኮኖሚና ለማህበራዊ አበርክቶ የላቀ ሚና እንዲጫወቱ ነው መሰራት አለበት የሚል እምነት አለ። በሀገራችን እስካሁን ድረስ ባለው ተጨባጭ መረጃ ከ1 ሚሊዮን በላይ ጎብኚዎችን በአንድ የበጀት ዓመት ማስተናገድ አልተቻለም። ጸጋ ያለን በጎብኚዎች ድርቅ የተመታነበት እና ተጠቃሚ ያልሆንበት ዋናው ምክንያት የቱሪዝም ዘርፉን የሚመጥነው የአመራር ስልትና መርህ ባለመከተላችን ነው የሚል ግምገማ አለን። እንደ ኢትዮጵያ ባሉ ታዳጊ ሀገራት ለዜጎች የስራ እድል መፍጠር ትልቁ የራስ ምታታቸው ሆኖ ይገኛል። በሀገራችንም የወጣቱ ቁጥር ከአጠቃላይ ህዝቡ ከፍተኛውን ድርሻ ይዞ የሚገኝ ነው። ስለሆነም በንግድ ትስስር፣ በመዋለ ንዋይ ፍሰት፣ በአነስተኛና ጥቃቅን ዘርፎች፣ በእደ ጥበብ፣ በኪነ ጥበብ፣ በምርትና እድገት፣ በጉብኝት ዘርፍ፣ በጉዞ አመቻችነት፣ በቱሪስት ጥበቃና እንክብካቤ፣ ከባህልና ከቱሪዝም ጋር በተገናኘ ቴክኖሎጂዎች በማቅረብ በአጠቃላይ በቱሪስት መስተንግዶና በሆቴል በቅርስና መስህብ ይዞታ በሳተፍ ብንችል ከፍተኛ የሆነ እድል መፍጠር ይቻላል ብለን እናምናለን። ለምሳሌ እንደ ቡታን፣ ሲሸልስ የደቡብ አሜሪካ ሀገራት፣ ከአፍሪካ ደግሞ እንደ ሞሮኮ፣ ግብጽ፣ ደቡብ አፍሪካና ኬንያ ያሉት ሀገራት ከፍተኛ የሆነ የቱሪስት ተጠቃሚነት የሚያስተናግዱ ሀገራት ናቸው። እነዚህ ሀገራት የተለየ ጸጋ ስላላቸው ሳይሆን በዘርፉ ላይ በሰጡት ልዩ ትኩረት የተነሳ ነው። ስለሆነ በቱሪዝም ግብዓት ልማት አዳዲስ አደረጃጀቶችን መፍጠር፣ አዳዲስ መዳረሻዎችን ማበራከት፣ የመንግስትና የግሉን ዘርፍ ግንኙነት ማጠናከር፣ በቴክኖሎጂ ተደራሽ ማድረግ፣ ዘመኑን የዋጀ የግብይት መርህ መቅረጽ አስፈላጊ ነው ብለን እናምናለን። ሌላው የውሃ ሀብታችን ነው። የውሃ ሀብታችን ኢትዮጵያ የውሃ ማማ እየተባለች ትጠራለች። ነገር ግን ከአለን የውሃ ሀብት በጣም ዝቅተኛውን ፐርሰንት ነው ተጠቅመን የምንገኘው። ስለዚህ በንጹህ መጠጥ ውሃ፣ በመስኖ ፕሮጀክቶች፣ በኃይል ማመንጫ ከፍተኛ የሆነ ፖቴንሻል ስላለን እነሱን ከዚህ የተሻለ መጠቀም አለብን የሚል እምነት አለን። ሌላው የኃይልና ኢነርጂ ዘርፉ ነው። የኃይልና ኢነርጂ ዘርፉ በነዳጅ ላይና በሃይድሮ ኤሌክትሪክ ላይ የተንጠለጠለ ስለሆነ ሌሎችን አማራጮች እንደ ፀሐይ፣ ንፋስ፣ የኒውክሌርና ከእጽዋትና ከእንስሳት ተረፈ ምርት የሚገኙ የኃይል ማመንጫዎችን በመጠቀም ከዚህ የተሻለ ኃይል በማመንጨት ለኢንዱስትሪው ግብዓት ሊሆን በሚችል መልኩ መስራት ያስፈልጋል ብለን እናምናለን። ሌላው የማዕድን ዘርፍ ነው። ኢትዮጵያ ከፍተኛ የሆነ የማዕድን ዘርፍ ያላት ሀገር ነች። ነገር ግን የሚጠበቅብን ያክል ባለማልማታችንና የሚለማውም ለከፍተኛ ምዝበራና ሙስና የተጋለጠና በኮንትሮባንዲስቶች እጅ ያለ ስለሆነ ከሱ ፈልቅቆ በማውጣት ለባለሙያዎችና በዘርፉ ላይ ሊሰማሩ በሚችሉ ባለሀብቶች ሀብቱን በማስተላለፍ የተሻለ ተጠቃሚ ማድረግ ያስችላል ብለን እናምናለን። ወደ ኢትዮጵያ ሕዝብ ምልክታችን ሰዓት ነው። ሰዓትን ይምረጡ፣ አብንን ይምረጡ። እናመሰግናለን። ያደርጋል፣ ባህልን ከባህል ያወራርሳል። የቆየንና ያደረን
የሀገርና የሰዎች ደካማ ግንኙነት ወይም ታሪክ በቱሪዝም ማቀራረብ ይቻላል። ሰዎች አዳዲስ መዳረሻዎችን እንዲያውቁና አዳዲስ እድሎችን እንዲፈጥሩ የሚያደርግ ዘርፍ ነው። የባህልና የተፈጥሮ ጸጋን ለሰዎች ማስተዋወቅና ከሱ የሚያገኙትን በረከት እንዲቋደሱ የሚያደርግ ዘርፍ ነው። ስለሆነም አብን ለቱሪዝም ልዩ ትኩረት በመስጠት ቱሪዝምና ሰላም በከፍተኛ ሁኔታ የተሳሰሩ ስለሆኑ ሰላም ላይ በልዩ ትኩረት ኢንቨስት ያደርጋል ወይም ሰላም ላይ ይሰራል ማለት ነው። ሰላም ከሌለ ቱሪዝም ኦልሞስት የለም። ሁለቱ ኢንዱስትሪዎች ወይም የቱሪዝም ኢንዱስትሪ በዋናነት ሰላም እንደ ብለድ ቨዝል ሆኖ የሚያገለግለው ስለሆነ ሰላም ላይ ልዩ ትኩረት ተሰጥቶ ይሰራል። ከኢንዱስትሪ ጋር በተገናኘ እንግዲህ ርካሽ የሰው ኃይል አለን ወይም ርካሽ የሰው ጉልበት በሚል በተደጋጋሚ ከፍተኛ የመንግስት ባለስልጣናት ሳይቀር ሲናገሩት የምንሰማው ጉዳይ አለ። ርካሽ የሰው ጉልበት ማለት ባይዘወይ በቀላሉ የሚገዛ ማለት አይደለም። የሰው ጉልበቱን ሰውን በቀላሉ ወይም ጉልበቱን ታገኛለህ ማለት ነው እንጂ በቀላሉ ትገዛዋለህ ወይም በቀላል ደሞዝ ትቀጥረዋለህ ማለት አይደለም ኮንሴፕቱ። ነገር ግን እዚህ ሀገር ርካሽ የሰው ጉልበት ተብሎ በጣም ወገኖቻችን የሚበዘበዙበት ከትራንስፖርት ያላለፈ ደሞዝ የሚከፈልበት የማኑፋክቸሪንግ ዘርፍ ነው ያለው። ይሄ ወገኖቻችን ለውስብስብ በሽታ እስከ መዳረግና ሀገራችንንም ከፍተኛ ዋጋ የሚያስከፍል ስለሆነ አብን እዚህ ላይ ልዩ ትኩረት አድርጎ ይሰራል። ዝቅተኛ የደሞዝ እርከንንም የሚደነግግ ይሆናል ማለት ነው። አሁን ያለው ወንበር ተነቅሎ መቀመጥ በማይችሉበት ደረጃ አንዳንድ ኢንዱስትሪዎች ቁመው ቀን ሙሉ ማለት ነው 12 ሰዓት 10 ሰዓት ቁመው ሰራተኞች የሚውሉበት የሰራተኞችን ሴፍቲ በጠበቀና ዝቅተኛ ደሞዝ እርከንን በደነገገ መልክ የምንሰራ ይሆናል ማለት ነው። ሌላው የማዕድን ዘርፍ ነው። የማዕድን ዘርፍ ቀደም ብዬ ለማለት እንደሞከርኩት ኢትዮጵያ በጣም ከፍተኛ የሆነ የማዕድን ዘርፍ ያላት ሀገር ነች። ነገር ግን ከዚህ የሚገባትን ያክል አልተጠቀመችም። አብን ለዚህ ልዩ ትኩረት በመስጠትና ኮንትሮባንድ አሁን ያለውን ኮንትሮባንድ በመበጣጠስ የተሻለ የማዕድን ዘርፍ ልማት እንዲኖር አበክረን የምንሰራ ይሆናል ማለት ነው። አሁን ያለው የማዕድን ዘርፍ ከከፍተኛ ባለስልጣናት እስከ ታችኛው የቀበሌ ባለስልጣናት ድረስ በዝምድና የተተበተበና ለሙስና የተጋለጠ ነው። እሱን የሙስና ሰንሰለት በመቁረጥ የተሻለ የማዕድን ልማት እንዲኖር አበክረን እንሰራለን ማለት ነው። ሌላው ቅድም ስንለው እንደነበረው ኢንዱስትሪው ሰርቪሱን የሚመገብበት፣ ሰርቪሱ ደግሞ ኢንዱስትሪውን የሚመገብበት ቪሼስ የሆነ ሰርክል እንዲኖር አበክረን የምንሰራ ይሆናል ማለት ነው። ለኢንዱስትሪውም፣ ለማኑፋክቸሪንጉም፣ ለማይኒንጉም፣ ለቱሪዝሙም ሰላም በጣም ወሳኝ ነገር ነው። ስለዚህ ሰላም ላይ በከፍተኛ ሁኔታ የምንሰራ ይሆናል ማለት ነው። ውድ ኢትዮጵያውያን በዚህ በሰባተኛው ሀገራዊ ምርጫ አብንን እንዲመርጡ ጥሪ እናስተላልፋለን። ምልክታችን ሰዓት ነው።